على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم على رسوله وإخوانه ودي إثيوبياويان يا الله سلام እዝነት ረድኤት ሁላችን ላይ ይስፈን። ዛሬም ተከታዩን ርዕስ ይዤላችሁ መጥቻለሁ። የህይወት ስንቅ በሚለው ገዢ ርዕሳችን ውስጥ ሰውን ሁሉ ማስደሰት አትችልም የሚል ነው ርዕሱ። አረቦቹ አንድ አባባል አላቸው፣ ሪዳ الناس غاية لا تدرك። የሰዎች ውዴታ የማይደረስበት ግብ ነው። ሁሉም ማስደሰት አትችልም። ማስደሰት የምትችለው ኃያሉ ጌታ ነው። የሰው ልጆችን ፈጣሪ ብቻ ነው። ሁሉም የተለያየ ዝንባሌ ያለው፣ ከቀኝ ያለው ሲወድ ከግራ ያለው ያዝንብሃል። የቆመው ሲያለቅስብህ የተቀመጠው ይስቅልሃል። የሰው ልጆች የተለያየ ስሜት ንጠት አላቸው። ይህን ሁሉ ማስደሰት አትችልም። ማወቅ ያለብህ ትክክለኛ ዓላማህን ማሳካት የፈጣሪን ውዴታ መሻት ነው። አንድ ታሪክ ላጫውታችሁ። ታሪኩ ይህን ምላችሁን አባባል የበለጠ ያብራራል ብዬ ተስፋ አደርጋለሁ። አንድ አባት በእድሜ የገፉ ትልቅ አባት ወደ እድሜያቸው መጨረሻ ላይ ሲደርሱ ረጅም እድሜ ያስተማራቸውን ተመክሮ ለልጃቸው ሊያስተምሩት ፈለጉ። ግን በቃላት ሊመክሩት አልፈለጉም። በድርጊት ወጣው ህይወት ሜዳ ላይ ሊያስተምሩት ፈለጉ። ያስፈልገንም እሱ ነው። ቁርአን ላይ ለዛ ነው ፈንጠለቃ ሚለው ሙሳና ኸድርን ተራመዱ፣ ተንቀሳቀሱ። ትምህርት ከእንቅስቃሴ ከተግባር